አንቺ እንዴት ነሽ? በስማም ከስንት ጊዜ በኋላ ረጅም ጊዜ ነው ከተገናኘ። ትልቅ ሰው ሆናለሁ። ምን ይደረግ አምሮብሻል። በሰኔ ተለያየ በሰኔ ተገናኘ። አይገርም? ከረጅም ጊዜ በኋላ ስራ እንዴት ነው? ስራ ጥሩ ነው። አንተ ጋር እንዴት ነው? እግዚአብሔር ይመስገን ተመስገን ነው። በእናትሽ ቆንጆ ነው። ለምን የቀጠርኩሽ ይመስልሻል? ይገምች። እንደው በሰኔ ተለያይተን እንዴት በሰኔ ደወለልኝ ብዬ እኮ አንድ ቦታ ወስድሻለሁ ብዬ አስቤያለሁ። በጣም ደስ ይለኛል። ታዲያ ሲነሳ እንግዲህ ብዙ ጊዜ አእምሮሽ ላይ ምን ይመጣል? ተማሪነት ትዘልሽ እንዴ? ተማሪነታችን ጊዜያችን የተማሪነት ጊዜያችን ጥሩ ጊዜ ነበረን ተማሪ እያለን። ታስታውሽ ከሆነ ውጤታችን ለመስማት መደንገጣችን፣ መፍራታችን፣ ደብተር ማሳረሙ፣ መጽሐፍ ማስረከቡ ለምን አንድ ቦታ አልወስድሽም? ትዝታሽን ወደ ኋላ ለምን አልመልስሽም ብዬ አሰብኩ። ረጅም ጊዜ በኋላ ስለሆነ የተገናኘ ነው። ትዝታዬ ልትመልስልኝ ነው አስቤያለሁ። ስለዚህ ወደ አዘጋጀሁልሽ ቦታ ልውሰድሽ። በጣም ደስ ይለኛል። አይዞሽ፣ አይንሽን ጨፍኝ ምናምን አልልሽም። በጣም ትደሰችበታለሽ። በጣም ነው የምትዝናኝበት። የት ይሆን መገመት ትችላለህ? አትገምችም። ታውቂው አይመስለኝም። እሺ በቃ እንሂዳ። እንዴ ትምህርት ቤታችን የድሮ ትምህርት ቤታችን እንዴ በደንብ ነው ሰርፕራይዝ ያደረከኝ። እንዴ በጣም ተቀይሯል እኮ። በጣም ልጅነታችን እንግዲህ ነው እናስታውሰው። የሚገርም ነው። ና ተማሪ ነህ አይደል? መታወቂያ አለ? መታወቂያ ሹራቡን ለምን አለበስከው? እሺ አስተካክላለሁ። ሙቀት እኮ ስለሆነ መንግስት እኮ ይሄንን ዩኒፎርም አሟልቶ የሰጠ እኮ ዩኒፎርም አሟልታችሁ እንድትገቡ ተማሪነታችሁ እንዲታወቅ ነው አይደለ? ስለዚህ ስትገባ ሹራቡን ከውጭ ነው ለብሰህ ማምጣት። እሺ እሺ። ለዛሬ ይቅርታ አስተካክላለሁ። ልበስ። ሸሚዙን ቆልፈውና ሹራቡን አስተካክለህ ልበስ። መታወቂያም ያስፈልጋል። ጸጉርም አድጓል። አሁን ለዛሬ ነው የምትገባ እንጂ ጸጉር ራሱ ትክክል አይደለም። ነገ አስተካክላለሁ። በኖርማል ተስተካክለህ አሁን ፈተናም እየቀረበ ስለሆነ እንደሱ ነው። አትፈተንም። ጸጉር አይደል ፈተና ላይ ሊያስነሱኝ? አዎ ትነሳለህ። ስትገባም እኮ ፈርመህ ነው የምትገባ። ጸጉሬን አስተካክዬ በኖርማል ተስተካክዬ ትምህርቴን እማራለሁ ብለህ ነው የምትገባ። ስለዚህ እሺ። ሰላም ነው? እንዴት ነህ? አለን። ሰላም ነው። እንዴት ነው? ተማሪ መስያለሁ? ያው መስሎብሃል። ትመስላለህ ገና እድሜህም ራሱ። ስራ እንዴት ነው? እግዚአብሔር ይመስገን ጥሩ ነው። እንዴት ነው አሁን እንግዲህ የትምህርት ማገባደጃ ደርሷል። እንግዲህ ምን አይነት ስሜት አለው? እንዴት ነው እናንተ ደግሞ ከተማሪዎቹ ጋር ረጅም ጊዜ ነው የምታሳልፉት እንግዲህ እና ምን አይነት ስሜት አለው? ሁለት አይነት ስሜት ነው የሚኖረው። እሺ እንግዲህ ይህን ያክል ዓመት ወደ 10 ወር የተቃረበ ከተማሪዎች ጋር ነው ያሳለፍነውና በዚያ ውስጥ ብዙ ነገሮች አሉ። አንዳንድ ጊዜ ያናድዱሃል፣ ያበሳጩሃል። ያው ዩኒፎርም ሳይለብሱ ሲገቡ እንዳንተ መታወቂያ ሳይዙ የሚመጡ አሉ። እንደዚህ ጸጉራቸውን አንጨውረው የሚመጡ አሉ። እነዚያ ስታይ ያው ያበሳጫል። ግን ደግሞ አንዳንድ ጊዜ የሚገርም በዚያ መካከል እንኳን አንዳንድ ቀን እረፍት ሆኖ ቅዳሜና እሑድ ሳይመጡ ሲቀሩ ደግሞ ቅር ይለናል። ይናፍቃሉ። አሁን ደግሞ ጭራሽ ደግሞ እንግዲህ ፈተናም እየተቃረበ ነው። ከዛ በኋላ ያው ምዝገባ እስከሚጀመር ድረስ ትንሽ ነው የምናርፍ እንጂ በእርግጥ ይመለሳሉ። እስከዛውም ድረስ ግን ያው ይደብረናል። ልጆቻችን ናቸው። ያው በእርግጥ በጣም እንደ ልጅ ናቸው። ምን የተገጠመኛል እንዲያው አሁን ከተማሪዎች ጋር እንደኔ ጓደኞችም ሲስቁበት የነበረው አንድ ወቅት ላይ እሺ እኔ አንቺ ሲሉኝ አልወድምና መታወቂያ አምጣ አልኩት። አሁን ልክ እንዳንተ ጠየቅኩት። አረ የለኝም አለኝ። የት ጣልከው ስለው ረስቼ መጣሁ። እንዴት ረስተህ ትመጣለህ? መታወቂያ እኮ የግድ የማንነት መገለጫ ነው። ተማሪነትንም የምናውቀው በመታወቂያ ነው። ስለዚህ ለምን ተመጣ ስለው አይ እንደው ረስቼው ምናምን በልተመለስ ነው። አረ በእናትሽ ፍሬ እንዳለኝ እሺ። እዛ እኔ ደግሞ ተበሳጨውና እንደዚህ ትንሽ መታ አደረኩት። ምን ነው እንዴ ምን አጠፋው አለኝ።
ስታይን ሴት መስላለሁ ፈተና እዛ ሌሎችም እየሳቁ ነበር። እንግዲህ እንደገጠመኝ ነው የምቆጥረው። አይሁንና እንዴት ነው አሁን ደግሞ የተማሪዎች ፈተና ላይ ናቸው። ዝግጅቱን ስታዩ እንዴት ታያዋለህ? እንዴት እየተዘጋጁ ነው? እንዴ ዝግጅቱ አሪፍ ነው። አሁን ጥሩ ነው ሂደታቸው ዘንድሮ። ስራ ይቀንሳል እናንተ ጋር መቼም ስራም ይቀንሳል። ሳይለንት እየሆኑ ነው የሚመጡ። በቃ ጥር ላይ ሲረብሹት የነበረውና ዛሬ ይለያያል። እቺ የመጨረሻዋ ፈተናም ስለሆነች እንዳነስተጓጎል እያሉ ያው ሰኔ ስደርስ የመጨረሻው ውጤት ስለሆነ ተስተካክለው ነው የሚመጡ። እሺ ብለው ያው እንደ በፊቱ ያንገራግሩና ለመጨረሻም ስለሆነ አዎ ስላገኘን በጣም ደስ ይለናል። እናመሰግናለን። ተማሪ መስያለሁ። መግባት ይችላል። በጣም ያምርብሃል። ግባ ተፈቅዶልሃል። እሺ አመሰግናለሁ። Last day we discussed about in the chapter 4 endogenous knowledge. How does the meaning of endogenous knowledge means? Who can try it? ተማሪዎች የተሰጣቸውን አሳይመንት እስኪሰሩ ድረስ ትንሽ ከኔ ጋር ቆይታ እንድታደርግ ይፈልጋለሁ። ስምሽን እስኪ አስተዋውቂን። ማንንም በል። መምህርት አዳነች ላላንጎ እባላለሁ። የሲቲዝንሺፕ መምህርት ነኝ። ተማሪዎች ክላሳቸውን የሚጨርሱበት ወራት ላይ ነው ያለነው። ይሄ እንዲሁም ለአስተማሪ ምን አይነት ስሜት አለው? አሪፍ ነው። ያው ተማሪዎቹ ደግሞ አመቱ ሙሉ የለፉበት ውጤት ስለሆነ የለፉበት ውጤትን ለማግኘት ጉጉት ላይ ኦልሞስት በ30 ሰኔ ላይ ካርዳቸውን ስለሚወስዱ የተሻለ ደግሞ ወደሚቀጥለው ሴክሽን ለመሄድ ውጤታቸው ደስ የሚል እንዲሆን በተስፋ እንጠብቃለን ማለት ነው። ይሄን ወራት እንዴት ነው የምትገልጪው ወይ ደግሞ እንዴት ታስታውሻለሽ? ትዝታ ወደ ኋላ ልመልስሽ እስኪ ተማሪ ያለሽ። ያው ወደ ኋላ ስናየው በጣም ሰኔ ሲደርስ የምናርፈበት ዴት ስለሆነ በጣም ደስተኛ እንሆናለን። ያው ከትምህርቱ ወጣ እንልና የምንጫወትበት ብዙ ነገሮች ያው እንደ ክፍለ ሀገር ተወልጄ እንዳደግኩት እዛ ደስ የሚል ከአብሮ አደጎቻችን ጋር የምንጫወትበት ታይም ስለሆነ እረፍቱን ለማግኘት ኔክስት መስከረም እስከሚመጣ ድረስ ደስተኛ ሆነን የምንጫወትበት ሰዓት ስለሆነ በጉጉት የምንጠብቀው ነው ለማረፍ ማለት ነው። ሰኔ ወር ላይ እንገኛለን። ወርሃ ሰኔ የትምህርት ማገባደጃ ወደ ኋላ መለስ ብለን እኔና እጹብ እንግዲህ ተማሪ መስለን እንደ ተማሪ ከእናንተ ጋር ቆይታ እያደረግን እንገኛለን። እንታወቅ። ጽዮን ይባላል። እሺ ስንተኛ ክፍል ተማሪ ነሽ? የዘጠነኛ ክፍል የክላስ ተማሪ ነኝ። ስሜ ቤተልሔም ክፍለ ማርያም ነው። ማንም በል ስምህን። ስሜ በቃሉ ካሊ ይባላል። የኮከበ ጽባ ትምህርት ቤት 9ኛ ኢ ክላስ ተማሪ ነኝ። ስሜ ዮሐንስ አብርሃም ይባላል። ወርሃ ሰኔ ላይ ምን አይነት ትዝታ አላችሁ? ካንችል ጀምረን ለፋይናል ፈተና የምንጨናነቅበትም ጊዜ ነው። ደስታም አለው፣ በዛ በኩል ጭንቀት አለው። በዛ ላይ ደግሞ ያው ማርክ ለመሰብሰብ ከአስተማሪ ጋር ተሯሯጭ ነገር አለ። ዲፓርትመንት ዞር የምትይው ነገር አለና እሱ ነገር አስታውሻለሽ? መለያየቱ በጣም ያሳዝናል፣ ግን በጣም የሚናፍቁሽም በቃ አላ እናፋፈቃላችሁ። ጓደኝነት ትምህርቱ ይናፍቅሻል። መስከረም ነው የምትገቢው። አሁን የትምህርት ማለቂያው ሰዓት ላይ ምን አይነት ስሜት ነው የሚሰማችሁ? አዎ ትንሽ የሚደብር ነገር አለው። ከጓደኞቼ ጋር ስትለያይ
የነበረው ከትምህርት ቤቱም ከመምህሮች ጋር ያለ ቀረቤታ ያው በየተራራክ በመጣ ቁጥር ብዙ የመረሳሳት ነገር ስለሚመጣ ብቻ ትንሽ ይደብራል። ተመሳሳይ ነው። ያው ከጓደኞቻችን ጋርና ከአስተማሪዎቻችን ጋር ያለውን ነገር ትንሽ የመራራቅ ስሜት አለ። እሱ የመለያያ ቀን ብለን እናከብራለን። አዋተን ምናምን ማለት ነው። ለማስታወሻ የሚሆን ስልክ ይዞ የሚመጣ ሰው ስለሚኖር ፎቶ እንነሳለን። እዚሁ የምናከብረውም እዚሁ ክላስ ውስጥ ነው። ሁሉም በሚገኝበት የመጨረሻ ቀን ሊሆን ይችላል። እዚሁ ነው የምናከብረው። አስተማሪም እናመሰግንበትም ወቅት ነው እና ከዚህ ጋር ተያይዞ ምን አይነት ታሳባላችሁ? የምንወደው አስተማሪ ከሆነ መጨረሻ ዓመት ላይ ስጦታ ተገዝቶ የሚሰጥበት አጋጣሚ አለ። ያው ትንሽ የማይመቸንም ከሆነ ኮሜንት ይሰጣል መጨረሻ ላይ። እሱ ነገር አለ። እንደው ጥሩ የምታስታውሰው አስተማሪ ካለ በዚሁ አጋጣሚ የሰጣችሁት ከአሁን በፊትም ሊሆን ይችላል? እንግሊዝ አስተማሪ እና 8ኛ ክፍል ያስተማረ ለሱ ሰዓት ስጦታ ገዝተን ሰጥተን ነበር። ከክላስ አዋጥተን ትምህርቱን አጠናቃችሁ ስትሄዱ ምን የሚናፍቃችሁ ነገር ምንድን ነው? ትምህርት ቤት ውስጥ ከጓደኞቻችን ጋር የምንጫወተው ጨዋታ ቀልድ እና ከአስተማሪዎች ጋር የምንሳሳቀው ነገር እና ያው ትምህርቱ እሱም አሁን ክረምት እዛ ቤታችሁ ስትሆኑ እንደው ይሄ መሀል ላይ መምጣት እንደው ሀሳብ የላችሁም? እንደው መሀል ላይ ብንመጣ አለ እንደው ክረምት ላይ ኤሌመንታሪ ምናምን ነበረ እየመጣን እንማር ነበር። ከተማሪዎች እንደሰማ ነው ለተማሪዎች በጣም ውለታ የዋሉ ብዙ አስተማሪዎች አሉ። እነሱን አስተማሪዎች ሲያመሰግኑ ሰምተናል። እኛም ደግሞ እዚህ ደረጃ እንድንደርስ ስላበቃችሁን አስተማሪዎቻችን ክብር ይግባችሁ እንላለን። እናመሰግናለን። እስከ ፕሮግራማችን ፍጻሜ ተመልካቾቻችን አብራችሁን ቆዩ። አሁን ደግሞ ከክላስ እንወጣና እስኪ የምሳ ሰዓታቸውን የቁርስ ሰዓታቸውን አብረን በጋራ እናሳልፋለን። አብራችሁን ሁኑ። ሰኔ ላይ እንገኛለንና ተማሪዎች በተለይም ደግሞ የፈተና ዝግጅታቸውን የሚያደርጉበት ጊዜ ላይ ነው የምንገኘውና እንዴት ነው ተማሪዎች ዝግጅት ምን ይመስል ነበር? በአስተዳደር ክፍል ውስጥ ምን አይነት ዝግጅቶች እየተካሄዱ ይገኛሉ የሚለውን ጉዳይ እናንሳ። ያው ሰኔ እንግዲህ ተማሪዎች የመጨረሻ አመት ላይ ውጤታቸውን የሚሰበስቡበት ወይም ደግሞ የሚያውቁበት ጊዜ ነውና ዝግጅቱ በጣም ደስ ይላል። እንደምታየው ነው፣ ግርግር ነው፣ ደብተር ማሳረም ነው፣ እርስ በርስም ፍቅር ለመለያየትም ለመፋቀርም ያው እንደምታየው የሚሯሯጡ ተማሪዎች ናቸውና ያሉትና በጣም ደስ ይላል። ሰኔ ለኛም ለነሱም ለመምህራኖቹም ለሁሉም አካል ሰኔ በጉጉት የምንጠብቃት ወር ነች። ወደ ልጅነት ወይ ተማሪነት ጊዜዎት መለስ ስላደርገውና እርሶም በተማሪነት ህይወት አሳልፈዋልና እንዴት ነበረ ሰኔ ላይ የነበረውት? ተማሪ ያሉ ምን አይነት ቆይታ ነበረውት የሚለውን ጉዳይ እናንሳ። እኔ ወደ ኋላ ስመለስ እንግዲህ ያው ስትጣይ ምንም ስትይ ሰኔ 30 እንገናኝ ነበር የምንባባለው ድሮ። ስትጣይ ኖርማሊ ትምህርት ቤት ውስጥ አይደለም የምትጣይ፣ ከትምህርት ቤት ውጪ ነው የሚሆነው ያ ስሜት። የምትነጋገሪም ሰኔ 30 ደርሷልና ሰኔ 30 ላገኝ ወይም ላገኝሽ ነው የምንባባለው። እንደው ወደ ኋላ ካነሳን አይቀር እንደው የተለየ የሚያስታውስ ማይረሱት ትዝታ ሰኔ ላይ ኖርማሊ ያው ክረምት ይመጣል፣ ዝናብ አለ። ዝናብ ውስጥ እየመታን ነው ወደ ትምህርት ቤት የምንሄደው። ጧትም ይበልጥ ደግሞ ሰኔ 30 ካርድ ወስደን በምንሄድበት ሰዓት የወደቀ በዛ ሰዓት ያለቅሳል፣ እያለቀሰ ነው የሚሄደው። ሰኔ ወቅት ላይ ነው ያለነው። ሰኔ ወራቱ ሲነሳ አንተ ላይ ምን ይመጣባል? በተለይ ደግሞ ከአስተማሪነት ህይወት ጋር ተያይዞ ሰኔ ማለት እንግዲህ ከመስከረም ጀምረን እስከ አሁን ደረስንበት ድረስ 10 ወር ሙሉ ነው የምንቆየው ከተማሪዎች ጋር። ይሄንኛው በጣም ሩጫ የበዛበት ነገር ያደርገዋል ይሆናል። ያ ምንድነው ጥር ላይ የነበረው ነገር እንኳን ቢኖር ሰከንድ ሴሚስተር ላይ ብዙ ነገሮች ኮምፐንሴት ይደረጋሉ በሚል ብዙም ያን ያክል ሩጫ አይኖርበትም። ይሄ ግን የተማሪ ጉዳይ አሁን መቋጨት ባለበት ሰዓት ላይ ካልተቋጨ ለየትኛውም ነገር ፖስትፖንድ ማድረግ ስለማይቻል አሁኑኑ ሩጫ የበዛበት ሁሉም በየፊናው የሚሯሯጥበት ነገር ለማጠናቀቅ የሚደረጉ የማጠቃለያ ወቅት ነች። ሰላም ተመልካቾች፣ ጋዜጠኞች እኛ ጋር መጥተው ተማሪዎች ሆነዋል፣ እኛ ደግሞ ጋዜጠኞች ሆነናል። እስቲ ደግሞ ተማሪዎችን ያላቸውን ስሜት እንጠይቃቸው። ሰላም፣ ስምሽን እንተዋወቅ። ስሜ ኑሐሚን ዳኛቸው ይባላል። የ9ኛ ክፍል ተማሪ ነው። እሺ ኑሐሚን፣ አሁን ትምህርት ሊያልቅ ነው፣ የሴኒዮር ላይ ነን ያለነው እና ስለዚህ ምን ትያለሽ?
ትምህርት በማለቁ የተሰማኝ ስሜት ያው ቢያንስ 9 ወር ምናምን ተምረናል። ያው ይሄ ደግሞ ይሄ ወር የተማርነውን ሁሉ ውጤት የምናይበትና የምናርፍበት ጊዜ ስለሆነ ያው ከቤተሰብ ጋር የምናሳልፈውን ጊዜ የምናገኝበት ስለሆነ ያው ደስ ይላል። ውጤታችንን ለማየት ያው በጉጉት የምንጠብቅበት ወር ነው። እሺ፣ አመሰግናለሁ። ለነበረን ቆይታ ከልብ እናመሰግናለን። እንግዲህ ልንለያይ ነው ሰኔ ማለት ልንለያይ ነው። ሰኔና ትዝታን ወደ ኋላ መለስ ብለን ተማሪዎች ጋር ቆይታ አደረግን። እንዲሁም ከአስተማሪዎች ጋር ሰኔ ወር ላይ ምን አይነት ትዝታ አላችሁ የሚለውን ጉዳይ አነሳን፣ ተጨዋወትን፣ ቆንጆ ቆይታ አደረግን። እንዴት ነበር? በጣም ደስ ይል ነበር። እኔ ራሱ ወደ ኋላ በትዝታ ሄድኩ እኮ በቃ ደስ ይላል ተማሪነት። በትዝታ ወደ ኋላ ተመልሰን እናንተንም ተመልካቾቻችን ልጅነታችሁን እንዳስታወስናችሁ እርግጠኞች ነን። እስከ ፕሮግራማችን ፍጻሜ አብራችሁን ስለሆናችሁ ከልብ እናመሰግናለን። እናመሰግናለን። ለራሳችሁ በጣም ደስ የሚል ቆይታ ነበር። በጣም ነው የማመሰግነው። ትልቅ ግብዣ ነበረ። ከዚህ በላይ ምንም ልጋብዝሻችን እንግዲህ ሰኔን ወደ ኋላ መለስ ብለን የተማሪነት ጊዜያችንን አስታወስን። ሰሞነኛ ጉዳያችን ከንግስትን የጋበዝኩበት ፕሮግራም ይሄን ይመስል ነበር። እንግዲህ እናንተም ደግሞ በየቤታችሁ ይሄን ወራት በማሰብ ልጅነታችሁን በማስታወስ ከድሮ ጓደኞቻችሁ ጋር እየተደዋወላችሁ ቆንጆ ጊዜ አሳልፉ እላለሁ። እንግዲህ ዛሬው ሰሞነኛ መሰናዷችን አበቃ። ጤና ይስጥልኝ።